ስለ አርሲ ሰበር መረጃ ተሰምቷል። ሲኖዶሱ ውሳኔ አስተላልፏል። እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስቦ ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? ክርስቲያን አይወለድም ብሎ አስተይተው ጎራዴውን ለወላይ ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። አርሲ ላይ ያንን በደልና ግፍ ማን እያደረሰ እንዳለ ታውቋል። ከማትጠብቁት ግለሰብ መግለጫ ተሰጥቷል። እስከ መጨረሻው ከተከታተላችሁ ማሳያችሁ ይሆናል። እዛ አካባቢ ያሉ የጸጥታ ኃይሎችም መግለጫ ሰጥተዋል፣ እናየዋለን። እንግዲህ አንድ ደግሞ ማስጠንቀቂያ ተሰጥቷል ከማትጠብቁት ግለሰብ። ሁላችሁም ለጥንቃቄ ይሆናችኋል። እስከ መጨረሻው ተከታተሉ፣ ሀሳባችሁን አጋሩበት። ወደ ቪዲዮ ለምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስቦ ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከ መቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ። ይሄ ቪዲዮ ይወርዳል ማለት የለብኝም ከዚህ በኋላ የሚሰማ ከሆነ ይሄንንም ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆርጣል መስቀል እሺ ነው ሹጋብ ሰላም አለይኩም ወራህመቱላሂ ወበረካቱ። አማኩ ነው ተጋ አምስት መስቀል ተጀመረ ይሰከን ይሰጥያታ። ይሄው እንግዲህ እንደምትሰሙትም እንደምታዩትም መስቀሉ እንግዲህ ከአንገታቸው ላይ እየተቆ አዳይነቱን ሲነግራቱ ያአላህ انا بفهمك سمرك انا قلت لك ان شاء الله قرط يلا اذا انا بشكرك انتوا مسكروا بينا بتيبال مسكروا جديدنا مسكروا جديدنا مسكر كاسيم كاسيم مسكر كاسيم كاسيم ما شاء الله ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁ ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም አግዙ። እሺ አሁን ይሄንን ነገር እንዴት ነው መልስ ልትሰጡት የምትችሉት? እንግዲህ እንደምታዩት ነው። ማሻአላ እንግዲህ እያሉ ነው። ማሻአላ ማን ነው ሊል የሚችለው? በነገራችን ላይ ይሄ ነገር ሃይማኖትን ከሃይማኖት ማባላት የተያዘን የሚመስለኝ እንደኔ እይታ ማለት ነው፣ እንደኔ አገነዛዘብና ሙስሊሙ ክርስቲያኑ ሁሉም ተቻችሎ ተዋዶና ተፋቅሮ የሚኖርባት ሀገር ነች እንጂ የሆነን ሰው ስሙ ጠልሽቶ የሆነ ሰው ደግሞ አሪፍ መሆን አለበት ብዬ አላስብም። እኔ ይሄ ነገር እውነትም ሙስሊም ናቸው ብዬ እኔ አላስብም። የእናንተን እስቲ ሐሳብ እስቲ አጋሩኝ። እስቲ ወዷ ላይ ጎራዴው እንደዚህ ያደረጉ ቀጥታኔን ያዳፉ ገቡ። ካዝና ውስጥ የነበረ ብር ቁልፍ ፈልጌ እስከምሰጣቸው መተው እኔን ጣሉኝ። 480 ሺህ ብር ወሰዱ። የቤቱን ዕቃ አውደሙ። የሚፈልጉትን ጫኑ። ወርቅ ይቀራል አሉ። ወርቅ ሰጠዋቸው። መሳሪያ አንጣኔ የለኝም አልኳቸው። ጎትተው አወጡኝ። ያማራ የምትፈልጉትም ወሰዳችሁ፣ ምን ቀራችሁ ስል ያማራ ልጅ አይወለድም ክርስቲያን አይወለድም ብሎ አስተይተው ጎራዴውን ለወላይ ህፃናት ፊት ነው የተደረገው። ህፃናቶች ምን ላርጋቸው? እኔ ቤት ወርቅ ነው ምን ያርግልኛ? በትዳር 22 ዓመታችን ነው። ስጋ ደሙን ተቀብለን ቆርበን ነው የተጋባ ነው። እድሜዋ ገና 37 ዓመቷ ነው። እመቤቴ ጌታ የተባብለን የኖርነን ህፃናት ፊት ነው የተደረገው። እናንተ ፍረዱኝ፣ እናንተ ወንድሞቼ ፍረዱኝ። እኔ ምለው ማለት ነው ሃይማኖትንና ብሔርን ምን አገናኘው ነው እኔ ጥያቄ ማለት ነው። ሃይማኖትና ብሔር ምን የሚገናኝ ነገር አለው? ቆይ እንዲህ ፖለቲካውን እኮ የሚፈልጉ ከሆነ እነዛ አካላቶች ፖለቲካውን ከፖለቲከኛውና ከታጠቀው አካል ጋር እነመጨረስ ያንን ነገር ለምንድነው ህዝቡ ላይ እንደዚህ አይነት ግፍ የሚደርሰው? ለምንድነው የህዝቡ ደም እንደ ውሃ እንደ ጎርፍ ለምንድነው የሚፈሰው ነው እኔ ጥያቄ እኮ የምር ነው የምላችሁ። ይሄ ነገር በነገራችን ላይ ካሁኑ ማውገዝ ማንጀምር ከሆነ አሁን ከጎናችሁ መቆም ካልጀመርን ሁላችንም ቤት ነው እየመጣ የሚያንኳኳለን። ማናችንም ቤት አይቀርም ይሄ ነገር የሚቀጥል ከሆነ ማለት ነው። ሁሉም ሰው የፈለገውን እምነት መከተል መብቱ ነው። ማንም የማንንም እምነት ሊመርጥለት አይችልም። ግን እንዴት ነው እንደዚህ አይነት ነገር? ኧረ በመድኃኒዓለም በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም ማለት። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው። ውሃብያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ ማለት። የፈሪ ሰው መጨረሻው ውድቀት ሽንፈት ነው። ስለዚህ ፈሪ አትሁኑ።
እኔ ግለሰብን ለማስደሰት ማለት ነው። እኔ እንዴት ነው የማይመስል ነገር አምጥታችሁ ነገሩ እንግዲህ ዋሃብያ የሚባሉት ሙስሊም ናቸውና የዚህም ነገር ደግሞ መሪ ዶክተር አብይ ነው ማለት ላላየነውና እርግጥ ለዛ ነገር እንዴት እንከራከራለን? ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ዋሃብያ ከሆናችሁ አልፈልጋችሁ፣ ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልተመተነ በአይነ ቁራኛ ነው የምከታተላችሁ። ዋሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም፣ ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት፣ ተደራጅቶ ራሱን መከላከል አለበት። እየተፈናቀልክ ሁሌ በየድንኳን እና በየጎርፍ እየወሰደ መኖር የለብህም። ለአንዴና ለመጨረሻ ታግለህ ነፃነትን አውጀ በሰላም መኖር አለብህ እንጂ እንዴት ነው እነዚህን አካላቶች እንግዲህ እንደዚህ የአሸባሪ ቡድን ሰው እንዴት ነው ተደራጅቶም አንድ ሆኖ መመለስ የሚችለው? እኔ አንዳንድ ሰዎች ቀልም የምትቀልዱ ነው ይመስለኝ። የምር ነው የምላችሁ። ይሄ ነገር ከመንግስት ወይም ደግሞ ከፈጣሪ ነው መፍትሄ ሊገኝበት የሚችለው እንጂ እንዴት የአንድ ሀገር መሪ ይህን ነገር ያደርጋል ብላችሁ ታስባላችሁ? ከምን አንጻር ከምን ፖለቲካ አንጻር ነው እኔ በጣም ጥያቄ የሚፈጥርብኝ። የዛ አካባቢም ደግሞ የጸጥታ ኃላፊዎች እንግዲህ እየተሰጠም ደግሞ መረጃ አለ። እስቲ እሱንም ደግሞ አይተነው እንምጣ። ጨፋ ላይ እጃቸው አለበት የተባሉ የስራ አመራሮች በቁጥጥር ስር መዋል ጀምረዋል። በዚህም የአርሲ አሰኮ ወረዳ ፖሊስ አዛዥ አቶ አባቦ አብደላ በቁጥጥር ስር የዋሉ ሲሆን እዛም ባሻገር የሰላምና ጸጥታ ዘርፍ ኃላፊው ለጊዜው እንደተሰወሩም ተገልጿል። እንዲጠረጠሩበት የሆኑበትን ጉዳይ ከጥቃቱ በፊት 118 ብር ለአንድ ጥይት ራሳቸውን መከላከያ ነው በሚል ያለአግባብ ከገበሬው ገንዘብ መሰብሰባቸው እንዲሁም ከጥቃቱ ጀርባ መኖራቸውን በመጠርጠራቸው ነው። ዘገባው የአዩዛ አበሻ ነው። ሰናይ እንግዲህ አሁንም የተሻለ መፍትሄ እየተሰጠ አይደለም። እኛም ደግሞ ጠብቀን የነበረው እንግዲህ እነዛ ሰዎች ታስረውልናል፣ ሙሉ ለሙሉ ያንን ድርጊት ያደረጉ ሰዎች ተይዘዋል፣ ማን ነው ይሄንን ነገር ያደረገው ተብሎ ነው እንግዲህ ሰውን በጉጉት ሲጠብቅ የነበረውና ምንድነው እየተባለ ያለው? ለምንድነው ጠንከር ያለ ምላሽ ማናገኘው? አርሲ ሰበር መረጃ ተሰምቷል። ሲኖዶሱ ውሳኔ አስተላልፏል። አካውንቴ ሻዶባኖ ስለሆነም ሁላችሁም 5 ጊዜ ይህንን ቪዲዮ ኮፒ ሊንክ አድርጉት። ቋሚ ሲኖዶሱ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ በሽርካ እንዲሁም በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎም በዛሬው ዕለት በአካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜ ድጋፍ እንዲያደርግ ወስኗል። በተጨማሪም ሲኖዶሱ የተቃጠለው ጥንታዊ የጠላታ ቅዱስ ገብርኤል ቤተክርስቲያን እንዲሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ እንዲሁም በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩም ጥናት አካሂዶ መፍትሄ የሚያቀርብ አብይ ኮሚቴም ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። እንግዲህ የሰማችሁት መረጃ በጣም ደስ የሚልና ያው እንግዲህ የፈሰሰውም ደም እንግዲህ ባይመልስም በጣም ደስ የሚል ነገር እንግዲህ ተሰምቷል ከሲኖዶሱ። በጣም ነው ደስ የሚለው። ይህንንም ነገር ደግሞ ቀጣይነት እንዳይኖረው ፈጣሪ በቃ ይበለን ማለት ፈልጋለሁ። ዛሬ እንግዲህ ለእናንተ ያዘጋጀውላችሁ ቪዲዮች ይህንን ይመስሉ ነበረ። ሁልጊዜ በእንደዚህ አይነት በወቅታዊ ቪዲዮች ስለምመለስ ሁላችሁም ሀሳባችሁን አቀሩበት። ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክም አድርጉ፣ ለሰውም ሼር አድርጉ። ይህንን መረጃ በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።